ዋልድባ ገዳም ከአዲስ አበባ ወደ 800 ኪሎ ሜትር በላይ ተጉዛችሁ የምትደርሱበት ስፍራ ነው። በዚህ በሰሜን መስመር ማለት ነው። ይሄንን ዝግጅት ይዞ ቀርቧል። ከሱ ጋር ተያይዞ የአንዲት ህፃን ልጅ የ12 ዓመት ልጅ መናኝ የብዙዎችን ቀልብ የሳበ ታሪክ አጋርቷል። እንደዚሁም ደግሞ ስለ ገዳሙ አጠቃላይ ግንዛቤ ሊፈጥር የሚችል ዶክመንተሪ ነው። በቅድሚያ እሸቱ ይሄንን ቪዲዮ ሰርቶ በመልቀቁ ከምንም በላይ የተጠቀምነው እኛ ነን። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርከው። በጣም አይገርማችሁ? አሁን እንዴት አድርገን ቀርጸን እናሳይ ነበር ለዚህ ህዝብ በገዳም በቋርፍ በመመገብ ሲሻገሩ ኃጢአት እንደ ካባ ይወልቃል የሚለውን ተረት እኔ ብነግርህ አትሰማኝም። ኦኬ፣ እኛ ሄደን ልንቀርጽ አንችልም። ይሄን ነገር ይሄን ዶክመንተሪ ሰርቶ ለህዝብ በማቅረቡ እኔ የተሰማኝን ደስታ ልነግራችሁ አልችልም። በጣም ነው የምናመሰግነው። በጣም እናመሰግናለን። ምን ተብሎ ሰዎች ምን ፈልገው ምን ተነግሯቸው እንደዚህ ያለ በሽታ የሞላበት የሰው ህይወት እንደ ጤዛ የሚረግፍበት ገዳም ውስጥ ከልጅ እስከ አዋቂ ከወጣት እስከ አሮጊት የሚሰበሰብበት ሞት እንደ ጽድቅ የሚቆጠርበትን ይሄንን አይነት ስፍራ እኔ ባቀርብልህ አታምነኝም። ስለዚህ እንኳን ቪዲዮ ወጣ፣ እንኳን ተረን፣ እንኳን አወቅነው፣ እንኳን የኢትዮጵያ ህዝብ ይሄንን ሰማ የሚል ደስታዬን እገልጻለሁ ከሁሉ አስቀድሜ። ምክንያቱም እነዚህ አይነት ዶክመንተሪዎች የሚያጋልጧቸው እውነቶች በመጽሐፍ ቅዱስ ተመዝነው ለህዝብ ሲቀርቡ በጣም ብዙ ሰው ይማርበታል። እህቶቻችሁ ዋልድባ ገዳም የገቡባችሁ ሰዎች ትኖራላችሁ። እናታችሁ፣ አባታችሁ፣ አክስት፣ አጎት ምናምን የሄዱ እልም ብለው የሄዱ በጣም የሚገርም ውሳኔ ወስነው የሸሿችሁ ሰዎች ይኖራሉ። ይህን የምትሰሙ ወገኖቼ ምን አይነት ህይወትን መርጠው እንደሄዱ የሚያሳይ ዝግጅት ነው። እንግዲህ ከ12 ዓመት ጀምሮ እስከ እርጅና ድረስ ያሉ ማለት ነው። በደንብ ሼር አድርጉት። ይሄን የኢትዮጵያ ህዝብ መስማት አለበት። ገዳም ምንድነው ገዳም ውስጥ የሚሰሩት ነገር የሚለውን ማለት ነው። በቅድሚያ እዚህም ላይ ማመጣላችሁ ያው የተወሰኑ ቪዲዮዎችን አሳያለሁ። ብዙ ሰው ተመልክቶታል። ከ700,000 ሰው በላይ ያየው ቪዲዮ ዶክመንተሪ እንደሆነ አይቻለሁኝ እና እኔ እዚህ ጋር በደጋግመው ምንም የሚመጣ እንትን ስለሌለው ሐሳቡ ላይ እናወራለን። የተወሰኑ ቪዲዮዎችን ግን አቀርብላችኋለሁ። በተለይ ዋና የሚባሉትን መግቢያ ላይ ያሉትን ጉዳዮች አሳያችኋለሁ ማለት ነው። ከዛ በኋላ መጽሐፍ ቅዱስ ይዳኘን። ኦኬ፣ ዋልድባ በመጽሐፍ ቅዱስ ነው የሚዳኘው። ዋልድባ በዱባ አይደለም የሚዳኘው። ዋልድባ በመጽሐፍ ቅዱስ ነው የሚዳኘው። ዋልድባ በእግዚአብሔር ቃል እውነት ነው። በክርስቶስ ኢየሱስ የመስቀል ሞት ነው የሚዳኘው። በክርስቶስ ኢየሱስ ወንጌል ነው የሚዳኘው። ስለዚህ ዳኛው የሚሆነው የእግዚአብሔር ቃል መጽሐፍ ቅዱስ፣ የእግዚአብሔር ቃል መጽሐፍ ቅዱስ ዳኛችን ሆኖ ስንነጋገር ደግሞ እዚህ ውስጥ ያለው እውነት እነሱ ከሚያምኑት እምነት ጋር በምንኩስና ከልጅነት እስከ እውቀት እዛ ቦታ ያረጁ ሰዎች አሉ። በወባ በሽታ ያለቁ አሉ። በረሃብ ያለቁ አሉ። ትጸድቃላችሁ ተብለው የገቡበትን ህይወት እንመዝነውና ጽድቅ እንዴት እንደሆነ በእግዚአብሔር ቃል መሰረት እንነጋገራለን። ይሄ ያስማማናል። እኔ ከራሴ የምነግራችሁ ምንም ነገር የለም። የኔን ሐሳብና አስተያየት አይደለም እሰጣችሁ። መጽሐፍ ቅዱስ የሚለውን እውነት ነው ማጋራችሁ። እውነቱን እናውቃለን። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል
ይላል ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 33 ላይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል። እውነትን ነው እንጂ ማወቅ ያለብን ዋናው ነገር እውነትን ማወቃችን ነው እንጂ ነፃ መውጣታችን አይቀርም። ይሄ መልእክት በአንድም ይሁን በሌላ መንገድ ዋልድባ ለመሄድ ኬሻ እየጠቀለሉ ላሉ ወገኖች አድርሱላቸው። ይሄንን መልእክት ልጆቻቸውን ለላኩ አድርሱላቸው። ህዝባችን ተሸውዷል፣ ተታሏል። በኢትዮጵያ በየገዳሙ እጸድቅ ብዬ ብሎ የተሰበሰበው በሙሉ ጉድጓድ ቆፍሮ እንደ ቀበሮ እዛ ውስጥ የሚኖረው በሙሉ ዛሬ ይሄንን እውነት እንዲሰማ አድርጉ። ኦኬ እነሸቱ ጨርሰዋል። በቃ የሚሰራ ስራ አለ፣ የሆነ የሚካፈሉት ገንዘብ አለ ለገዳማት ምናምን ተብሎ እየሰማን ያለነው ነገር ነው። የታወቀ ገንዘብ ለመቀራመትና ስብሰባ ይሄ ምንድነው የገንዘብ መዋጮ ተብሎ የሚሰራ ቢዝነስ አለ። በቪዲዮ የሚያገኙ አለ፣ ያንን ሰርቶ ነው የሚመለሰው። ለኛ ግን ለመልካም ይሆነልን ምንድነው? ቪዲዮ ኦፊሻሊ ወጥቷል። ሊቀረጽ የማይችል ቦታ ተብሎ ነበር ረጅም ዘመን ሲነገር የነበረው ወንድሜ። ሊቀረጽ የማይችል በቃ ስንት ነገር እየተባለ የሚነገር ቦታ በጣም ረጅም ዘመን ብዙ ኢትዮጵያውያን ያለቁበት ስፍራ ነው እና የተወሰኑ መንደርደሪያ ሐሳቦችን እንድናገኝ ቪዲዮዎችን እንመልከትና ከዛ ገለጻ አደርጋለሁ ማለት ነው። እሺ ከዚህ እንጀምር። ባዳልሻ በሽታው ብዙ ስለሆነ ለብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ይሄ በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቶታን ቦታው እና የሚመጡ እናቶች የሞት ቦታ ነው ብለው አሳሌን ይዘው ይመጣሉ። በፊት በክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሚሞተው ሰው ሲሞት ሲያዩ እርሱ አይፈሩ የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች። ክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሚሞተው ሰው ሲሞት ሲያዩ እየሰማህልኝ ነው። ለማለቅ ነው የሚሄዱ፣ ለመሞት ነው የሚሄዱ። እነዚህ ገዳማት ሰው የሚገበርባቸው ገዳማት ናቸው። በተለያዩ ቅዱሳን በሚባሉ ሰዎች ስም የተገደሙ ገዳማት፣ የተደበሩ አድባራት፣ የተቋቋሙ የአምልኮ ስፍራዎች የብዙ ሰው ህይወት የሚያልፍባቸው ናቸው። ለእጸድቅ ብዬ ብሎ የሄደው ገዳሙን የሞላው ሴትና ወንድ ብቻ ሳይሆን እነዚህኑ መነኮሳት አናግሬ በረከት ተቀብዬ ደግሞ ታቦት ከተሰየመለት ጣዖት ከተቋቋመለት ፍጡር አምልኮ ከሚፈጸምለት ጻድቅና ሰማዕት እየተባለ ከሚጠራው በረከት እቀበላለሁ ብሎ እየሄደ በመንገድ ላይ የሚያልቀው በመኪና አደጋ ብለው አሁን ሰሞኑን እንዳየነው በጀልባ የሚያልቀው ኦኬ በጣም ብዙ ህዝብ አለ። ከዛ ውጪ ግን ሄዶ እዛው ገዳም ውስጥ ጸድቅ ብሎ ሄዶ ጽድቅ በክርስቶስ ኢየሱስ መሆኑ ሳይነገረው ራስን ለአደጋ ባጋለጠ መንገድ የወባ መጫወቻና የረሃብ መጫወቻ በመሆን ጽድቅ አገኛለሁ ብሎ በማሰብ በየክረምቱ የሚያልቅ ህዝብ እንዳለ እየነገሩን ነው። እኔ አይደለሁም እምለ ሊስን ምን እንደሚሉ ስማቸው በደንብ። ባዳልሻ በሽታው ብዙ ስለሆነ ለብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ይሄ በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቶታን ቦታው። ወይ ተአምር ወይ ተአምር ወይ ተአምር! 44 በሽታ! እኔ እኮ 44 ታቦት ሲባል ነበር ማቆ ጎንደር ዋልድባ 44 በሽታ ምን ለማድረግ ለመጽደቅ 44 በሽታ እግዚአብሔር ለዛ ስፍራ ለሚኖሩ መነኮሳት 44 በሽታ አሸክሟል። in the name of Jesus ይሄ እኔ ማፈርሰው ነገር ነው። በቃ አፈርሰዋለሁ በጌታ በኢየሱስ ክርስቶስ ስም። አስበዋል አስበሽዋል እህቴ 44 በሽታ እግዚአብሔር ለዚህ ስፍራ የጽድቅ መንገድ አድርጎ ሰጥቷል። ሉክ በደብረ ሊባኖስ ገዳም በተቅማጥ በሽታ የሚሞት ሰው እንደ ሰማዕት ሆኖ ይቆጠርለታል የሚለው ንግርት
አጋንንታዊ ንግርት ነው። ይህ ንግርት ብዙዎች በተቅማጥ በሽታ ለመሞት አልመውና አስበው አቅደው ይሄዳሉ። ተክለ ሃይማኖት ራሱ የሞተው በተቅማጥ በሽታ ነው። እሱን እንደ ክርስቶስ የስቅለት ደም አድርጌ ቆጥሬልሃለሁ የሚል ጸያፍና ሰይጣናዊ ምስክርነትና ጽሑፍ ወይም ደግሞ በገድሉ ውስጥ ጽፈው አስቀምጠው ያንን ነውር ተከትሎ በመሄድ በበሽታ እዛ ስፍራ ላይ ደብረ ሊባኖስ የሚያልቀው በተቅማጥ የሚሞተው ሰማዕት ነው የሚል ወንጀል ነው ያለው። በክርስትና ስም አጸያፊ የሆነ ወንጀል ነው ምድራችን ላይ የተሰበከው። ይሄ ወንጌል አይደለም። አያሳዝንም? ይሄ ሁሉ የተሰበሰበው ሕዝብ ተመልከት። እጸድቅ ብሎ እኮ ነው፣ እድናለሁ ብሎ ነው። ስለዚህ ገዳም ውስጥ አሁን ልክ እንደ ደብረ ሊባኖስ ተቅማጥ ቃል ኪዳን እንደሆነው ወደዚህ ስትመጣ 44 የዋልድባ 44 ጄኒውን በሽታዎች አሉ። እንደ ኮቨነንት የሚቆጠሩ 44 ታቦት ብቻ ሳይሆን 44 ገዳይ በሽታ ለዚህ ስፍራ ተመድበዋል። በጌታ በኢየሱስ ክርስቶስ ይሄን አሁን በጥቅስ ያስደግፉታል። ለሆድ ህመም ጥቂት የወይን ጠጅ ጠጣበት የሚለውን የጢሞቴዎስን መልእክት ጥቅስ ይጠቅሱላል ቄሶቹ። እነ እንትናም ሲታመሙ ነበሩ። ገዳም ገብቶ ኪዳን የበሽታ ኪዳን እግዚአብሔር እንደዚህ አይነት የረከሰ ስራ አይሰራም። በእግዚአብሔር ላይ ዋሽተው የጢሞቴዎስን መልእክት ይጠቅሱላል። ጢሞቴዎስ እኮ ገዳም ዋልድባ ሄዶ አይደለም የታመሙ። እንዴ ጳውሎስ እኮ ብዙ የመጽሐፍ ቅዱስ ምሁራን እንደሚስማሙት ከፍተኛ የሆነ የራስ ምታት እንደ ማይግሬን አይነት እንደዛ አይነት ነበረበት። ይሄን ነገር እግዚአብሔር ከአንዴም 3 ጊዜ ከኔ እንዲያርቀው እንዲፈውሰኝ ለመንኩት፣ ጸጋዬ በቃል አለኝ ነው የሚለው። ኦኬ ስራ ፈቶ የሆነ ገዳም ውስጥ ገብቶ አይደለም ጳውሎስ የታመመው። ወንጌል ይሰብካል፣ ያረገጠበት የአውሮፓ ምድር የለም። ኦኬ መጽሐፍ ቅዱስ ላይ ታመሙ የተባሉ ሰዎችን 44 አይነት በሽታ እግዚአብሔር ለዚህ ስፍራ የኪዳን በሽታ አድርጎ ሰጥቶ በዛ በሽታ ሰዎች ተይዘው ሲሞቱ ሕይወታቸው ወደ ገነት ይገባል፣ የእግዚአብሔርን መንግስት ይወርሳሉ ተብሎ ነው የሚታመነው። ስለዚህ አይፈሩም። እንደውም ታሞ መሞት እዛ ቦታ ጽድቅ ስለሆነ ከመጀመሪያው ሰሌናቸውን ይዘው ነው የሚሄዱት። ኬሻ ጠምጥመው ነው የሚሄዱት። እሸቱ ነው ሰርቶ የተመለሰው እንጂ ሌላው አይመለስም። እሸቱ ቪዲዮን ቀርጾ ኬሻውን ለአንዳቸው ሰጥቶ ወደ ቤቱ በሰላም ተመልሷል። ትዳር አለው፣ ልጅ አለው አይደለ? ሌላው ግን ኬሻ ይዞ መጥቶ እዛው ከዚህ ከ12 ዓመት ልጅ ጀምሮ ኦኬ እዛው ነው የሚቀበሩት። ከ44 በሽታ አንተ ታመልጣል። ያኛውም ለ44 ታቦትም የተባለው እኮ እንደ በሽታ እኮ ነው የሚታየው። የመንፈስ በሽታ የሚያመጣ ብዙ አማልክትን መከተል። ኦኬ ብዙ አማልክትን መከተል። ስለዚህ ሴትዮዋ የምትለውን ዋናዋ መነኩሴ የምትለውን ከሰማችሁ የገዳም ዋና እንትን እመምኔት፣ የሴቶች ገዳም ኃላፊ እመምኔት ይባላል። የወንዶች ገዳም ደግሞ አበምኔት ይባላል። እና እመምኔቷ ስትልህ እንደሰማችሁት የጽድቅ መንገድ በበሽታ የሚገኝ እና 44 በሽታዎች 44 በሽታ 44 ታቦት ብቻ አይደለም። ከዚህ ቀን ጀምሮ ታስተካክላለህ። 44 በሽታ የጽድቅ በሽታ ታመ ስትሞትበት ምትድንባቸው የመዳን መንገድ የተደረጉ ሰዎች ብቻ ነበሩ የሚመስሉን እኮ እኛ አይደለ? ሊትራሊ በሽታ ራሱ የጽድቅ መንገድ ሆኗል ማለት። እነዛ በሽታዎች እግዚአብሔር ነው የሰጠው ነው ተብሎ የሚታመነው። ይሄን ገዳም መሰረተ የሚባለው አባ ሳሙኤል የሚባል ነው። ከውጭ የመጣ ሰው ነው። በነገራችን ላይ ኢትዮጵያዊ አይደለም። በእነዚህ ተሰዓቱ ቅዱሳን ወይም ደግሞ 9 ሴንትስ ተብለው የሚጠሩት
ከሌላ ሀገር በእምነት ምክንያት ተሰደው መጡ የተባሉት አባ አረጋዊ፣ አባ ጽህማ፣ አባ ሊባኖስ፣ አባ ጉባ፣ አባ ንፍታሌ ነው። እዛ ደግሞ ሳሙኤል ምናምን እነዚህ ናቸው 9 የሚባሉት። ከ9 አንዱ እዚህ ገዳም መሰረቱ የሚባለው አባ ሳሙኤል ዘዋልድባ የሚባሉት ናቸው ነው የሚሉት። በምን ይጋልባሉ? በአንበሳ በነብር ምናምን ወጋው የጅብ ጋላቢ መንፈስ እና እንትኑን እዚህ ጋር አምጥቼ ላሳያችሁ እችላለሁ። በአንበሳ ነው የሚንቀሳቀሱ። እንደውም ከአቦይ ጋር ሁሉ የተገናኘ ታሪክ አላቸው። የአቦይ አንበሶችና ማነው የሳሙኤል አንበሶች ፋይት አድርገው ሁሉ ያውቃሉ። ወይኔ ተረት ጨረሰው ህዝቤን፣ ተረት ጨረሰው። አባ ሳሙኤል እንግዲህ 70 ዓመት እዚህ ቦታ ላይ ኖረዋል ነው የሚባል። 70 ዓመት እዚህ ጋር ኖረዋል። አንበሳ ምናምን ነብር ይጋልባል። 70 ዓመት ያለ ምግብ ኖረዋል። አየው የሚያስበላ እና የማያስበላ አጋንንት በሁለቱም የሚሰራ አጋንንት እንዳለ መጽሐፍ ቅዱስ ላይ ስናነብ እንረዳለን። እና ይህን 70 ዓመት ሰው አሁን እነዚህ ሰዎች ክርስትና ነው ወይ የሰበኩት? ተሰዓቱ ቅዱሳን የሚባሉት the 9 saints ተብለው የሚጠሩት በቤዛንታይን ዘመነ መንግስት መጡ የሚባሉት